ጤና ይስጥልኝ ክቡራትና ክቡራን የሀገሬ ልጆች እንደምናችሁ እንዴት ናችሁ? እንደምን ከረማችሁ? እኔ ባለፈው አንዳንድ ጥያቄዎችን ጠይቄያችሁ ነበር። ፈጣሪያችሁ ማን ነው? ምን ያህልስ ስለ ፈጣሪያችሁ ታውቃላችሁ? ወይ ደግሞ ፈጣሪያችን ብላችሁ የምታመልኩት የማምለኪያ መንገዱም ሆነ እርሱን ትክክለኛ የሆነውን ፈጣሪን የማግኛ መንገድ ላይ ናችሁ ወይንስ እንደው ዝም ብለን እንደ ተከታይ ሆነን አንዳንዶችን እየተከተልን በመጓዝ ብቻ ነው እየኖርን ያለነው? ወይንስ የምር የፈጣሪን መንገድ ይዣለሁ ብለን ተማምነን ነው እየኖርን ያለነው? እስቲ ይህን ጥያቄ ለራሳችሁ መልሱን ስጡ። ግን አንዳንድ ጥያቄዎችን ላንሳና የምር ጥያቄዎችን በአግባቡ መልሶ ልቤን ያሳረፈው ሰው ካለ እኔ ሙሉ ለሙሉ የሱን ሃይማኖት ልከተል እስማማለሁ ወይ ደግሞ ቃል ገባለሁ። እና እስቲ ጥያቄዎችን ላንሳላችሁ። አሁን ለምሳሌ መጽሐፍ ቅዱስ ላይ አቤልና ቃይል አንዱን ወንድሙን ገድሏል እና ይሄ መጽሐፍ ቅዱስ ላይ ያለ ሐሳብ ነው። ቃይል አቤልን ሲገድለው ፍቃዱን ተጠቅሟል፣ ሙሉ ፍቃዱን ማለት ነው። ምክንያቱም መጽሐፍ ቅዱስ ሰዎች የፈለጉትን የማድረግ ነፃ ሐሳብና ነፃ ፍቃድ አላቸው። በሐሳባቸውም አይከለከልም። በድርጊትም ቢፈጽሙት ሐሳባቸውን ማንም ይከለክላቸው እንደሌለ መጽሐፍ ቅዱስ ይናገራል። ግን ይሄ ነገር እኔን አያስማማኝም ወይ ደግሞ በዚህ ሐሳብ በጣም ቅር ከሚሰኙ ሰዎች አንዱ እኔ ነኝ። ለምንድን ነው ቅሬታዬ? አሁን አንድ ሰው ተነስቶ ቃይል ተነስቶ አቤልን ገደለው። ያኛውስ አቤልስ ራሱን የመከላከል መብት የለውም? ወይንም ደግሞ የሱ መብት አይጠበቅም ማለት ነው? ወይ ደግሞ በሌላም በምድራዊ ህይወት ሲሆን ምናየውም ደግሞ አለ። አንድ ሰው ጉልበተኛ ነኝ ብሎ አንዱን ደካማ ይገድላል ወይ ይጎዳል፣ ወይ ሲነጥቅና ያንዱን አንዱ ሲበላ እናያለን። ከሁሉም በላይ እኔ የሚያናድደኝ ሌላውንስ እንችለዋለን አይደል? ግን የሰው ህይወት እስኪጠፋ ድረስ አንዱን የመግደል ወይ ደግሞ የበቃ ህይወቱን የማጥፋት መብት ከተሰጠው እንዴት ነው ያኛው ሰውዬ ህይወቱ እንዳይጠፋ የመጠበቅ መብት የማይሰጠው? ወይ ደግሞ በቃ እሱ ፈልጎት አይደለም፣ ያኛው ግን የመግደል ፈለገ፣ ይሄኛው አለመሞት ይፈልጋል። ይሄ እንዴት ነው ሚዛናዊ የሚሆነው ወይ ደግሞ ትክክል ሊሆን የሚችለው? ፈጣሪ ደግሞ ትክክለኛ ዳኛ ነው፣ ትክክለኛ ፈራጅ ነው። እኔ አንዱ ብቻ እኔ ውስጤን በጣም ነው እንትን የሚለው። ግን አቤል ወንድሙ ስለሆነ እሺ ብዙ ነገር ሊያደርግ ይችላል ወይ ይቅር ሊለው ይችላል፣ ሰማይ ቤትም ሆነ በዛ በሚገለው ሰዓት ላይ። ግን ሌሎች አንዱ ጉልበተኛ አንዱን ደካማ ይገላል፣ እያየን ነው። ግን ይሄ ሰውዬ እስኪገለው ድረስ ፈጣሪ ዝም አለ አለን። መንግስት እሺ አላየሁም ይበል፣ ፈጣሪ ግን እያየ እየሰማ ዝም አለ እስኪሞት ድረስ፣ ያኛው እስኪገደል ድረስ። ግን ለዛ ሰውዬ ለሟቹ ፈጣሪ ጠብቆ ቀን ጠብቆ የሆነ ጊዜ ላይ ገዳዩን ቢገድልለት ሰውየው ምን ይጠቀማል? መኖር ብቻ ነው የሚፈልገው በምድር ላይ። ፈጣሪ ጠብቆ እስኪገድለው ድረስ ጠብቆ ሰው ገድለሃል ብሎ ቢገድለው ወይንም ደግሞ በዘይት ለምን አይጠብሰውም ወይ ደግሞ ለምን አይቀቅለውም? እንደፈለገው አይነት አገዳደል ገድሎት ቢገድለው ይሄኛው ሰውዬ ምን ይጠቀማል? ግን መሆን የሚችለው ወይ ደግሞ ይሄኛው ሰውዬ የሚጠቀመው ፈጣሪ ህይወቱን ቢጠብቅለት
ጉልበተኛው ተነስቶ እንዳይገድለው ፈጣሪ በምንም አድርጎ በምንም ይሄን አቅመ ደካማ እንዲጠብቀው ነው የሚፈልገው። አቅመ ደካማው ትክክለኛ ሚዛን ሊሆን የሚችለው አቅመ ደካማው እንዳይሞት ፈጣሪ የፈለገውን እርምጃ ወስዶ አቅመ ደካማውን ማዳን ነው ተገቢ የሚሆነው። ለአቅመ ደካማውም የሚጠቀመው እንደዛ ሲሆን ነው እንጂ እኔ ዛሬ ገሎኝ አንዱ ፈጣሪ ደግሞ ከቀናት በኋላ ወይ ደግሞ ገሃነም ቢያስገባው ቢፈልግ እንጦሮጦስ ቢያስገባው ለኔ ምን ይጠቅመኛል? እዛውን ቢቀጣው ምንም ፊቴም ቢቀጣው ምንም ቢያደርገው ለኔ ምንም አይጠቅመኝም። ለኔ የሚጠቅመኝ እንዳልሞት ፈጣሪ ሲጠብቀኝ ነው፣ እንዳልገደል ማንም ጉልበተኛ ተነስቶ እንዳይገድለኝ ሲጠብቀኝ ነው እኔ ተጠቃሚ የምሆነው። እና እኛ መጽሐፍ ቅዱስ ላይም ሆነ ማንኛውም ሃይማኖት ውስጥ ያለ አካሄድ አሁን ያልኩትን ታሪክ ይደግፋል ወይ ደግሞ ተስማምቶ ነው እየኖረ ያለው። እኔ ግን ይሄ ነገር አይስማማኝም። የምር ፈጣሪ ይሄንን ፈቅዷል እውነት ካለ እኔ እንዳለ አምናለሁ። ፈጣሪ ግን ፈጣሪ እና እኛ አልተገናኘንም የሚለው ሐሳብ ነው ውስጥ ያለው። ወይ ደግሞ ፈጣሪን እስካሁን እኛ አውቀነዋል ወይ ደግሞ ተከትለነዋል ወይ በፈጣሪ መንገድ እየሄድን ነው ብለን እናስብ ይሆናል እንጂ ፍጹም ፈጣሪን መንገዱንም ሆነ ፈጣሪን ያገኘነው አልመሰለኝም። ምክንያቱም እጅግ በጣም ብዙ የገዘፉ ጥያቄዎች አሉ ምድር ላይ የሚነሱ። እነዛ ሁላ ጥያቄዎች መልስ ሳያገኙ እንዴት ነው ፈጣሪ አለ ብለን ልናወራ የምንችለው? ወይ ደግሞ አንድ ሰው ተነስቶ የኔ ፈጣሪ እንዲህ ነው፣ ደግ ነው፣ የዋህ ነው፣ ላንተ ሞቶልሃል፣ ላንተ ደሙን አፍስሶልሃልና ተቀበለው ቢለኝ እንዴት ልቀበለው እችላለሁ? እኚህን ጥያቄዎች ሳይመልስልኝ። እውነት ፈጣሪ የፍቅር አምላክ ከሆነ ፍቅር ብቻ ነው እሱን የሞላው ብለን ካሰብን እንዴት ነው አንድ ደካማ ልጁ በሌላ ጡንችስት ልጁ ሲገደል ቆሞ የሚያየው? እስቲ እናንተ የወለዳችሁ ወይ ደግሞ ልጅ የምታሳድጉ ታውቁታላችሁ። ወይም ደግሞ በቃ ኖርማል ሰው አንዱ ተነስቶ አንዱን ሲጎዳው ብታዩ ደስ አይላችሁ? እውነት ልባችሁ እንደው ሄዳችሁ ማገዝ እንኳን ባትችሉ ወይ ደግሞ ያኛውን ሰው የመከልከል እንኳን ባትችሉ እጅግ በጣም ታዝናላችሁ። ወይ ለራሳችሁ ፈርታችሁ አንዱን ሲጎዳው ዝም ልትሉ ትችሉ ይሆናል። ግን ውስጣችሁ አልፈለገውም ያን ነገር። ማንም ተነስቶ ማንንም ሲጎዳ አትፈልጉም። እንግዲህ እናንተ ክፉዎች ስትሆኑ ማለት ነው እግዚአብሔር እንዳለው። አዎ በርግጥ የሰው ልጅ ክፉ ነው፣ መጥፎ ጎኖች አሉት። ግን የሰው ልጅ ክፉ ሲሆን መጥፎ ሲሆንና ተንኮለኛ ሲሆን ሳለ ግን አንዱን ሲበድል ቆሞ ማየት አያስችለውም። እጅግ በጣም ነው የሚያዝነው ልቡ። ከቻለም ሊገላግልም ሆነ ሊያስጥል ይሞክራል። ባይችልም እንኳን ቢያንስ ይጸጸታል፣ ያዝናል፣ ይከፋል። ግን ፈጣሪ እያየ ሁሉን እየሰማ አንዱን በጭካኔ ሲገድለው ሲጎዳው እያየ እንዴትስ አስችሎት ዝም አለ? እንዴት ዝም ይላል? እንዴት ነው ታዲያ ይሄንን እያየሁ ግን ደግሞ ተመልሶ ፈጣሪ ላንተ ሞቶልሃል ስትሉኝ ልሰማ የምችለው? ይሄን ስል ግን ያው የክርስትና ሃይማኖትን መቃወሚያ አይደለም። እኔም በክርስትና ሃይማኖት ውስጥ ነኝ ያለሁት። ግን ማልቀበላቸው እጅግ በጣም ብዙ የመጽሐፍ ቅዱስ ሐሳቦች አሉ። እስቲ ግን እንደኔው ጥያቄ የበዛባቸው ሰዎች አሉ። ለነሱም ሆነ ለኔ እረፍት እንዲሆን እስቲ ሰዎች እስቲ መልስ ብታገኙልኝ ወይ ደግሞ ልቤን ልታሳርፉት ብትሞክሩ ደስ ይለኛል። እንደው እግዚአብሔር ልኳችሁም ሆነ በቃ በምትችሉት ጥረት አድርጋችሁ እኔን እስቲ አሳርፉ፣ ብዙ ሰዎችንም አሳርፉ። ምክንያቱም እኔም ሆንኩኝ ሌሎች ሰዎች ትክክለኛ አምላክ እንፈልጋለን፣ ትክክለኛ ፈጣሪ እንፈልጋለን፣ ወይ ደግሞ ትክክለኛ ሃይማኖት ግሩፕ ውስጥ መሆን እንፈልጋለን። ግን ስንት ጥያቄ ያለው ወይ ደግሞ ስንት አይነት
ፈጣሪ አለ እንዴ ለማለት ማያስደፍሩን ጉዳዮች እያሉ እንዴት ብለን ከአንዱ ሃይማኖት ጋር እንቀላቀል? ምክንያቱም እንደዚህ አይነት መልሶችን ስትመልሱ ግን ብዙ ሰዎችን ወደ ፈጣሪያችን ወደምትሉት ወደ እናንተ የሃይማኖት ግሩፕ ውስጥ ሰዎችን ትቀላቀላላችሁ። ማንም ሳያስገድዳቸው ወይ ደግሞ ማንም መጥቶ ሳይጠይቃቸው ሳይሰፍካቸው ሰዎች ይመጣሉ መልሶችን ስትመልሱ። ምክንያቱም ሰው መልስ ነው የያዘው። በራሱ ሃይማኖት ውስጥ ቁጭ ብሎ ብዙ ጥያቄዎችን ይጠይቃል። ብዙ መልስ የሚፈልግላቸው ጉዳዮች አሉት። እነዛ መልሶችን መለሳችሁ ማለት ወጣችሁ መስበክም አይጠበቅባችሁ። ሰው በገዛ እጁ ቀጥ ብሎ እናንተ ሃይማኖት ውስጥ ይገባል ወይ ደግሞ የእናንተ ሃይማኖት ግሩፕ ውስጥ። ምክንያቱም ሰው ማዳን ነው አይደል የምትፈልጉት? ሰው እንዲድን ነው የምትፈልጉት። ፈጣሪም የሚፈልገው ሰው እንዲድን ነው አይደለ? ትክክለኛው መንገድ እንዲከተል ነው አይደለ? ስለዚህ ፈጣሪም ይፈልጋል፣ እናንተም ትፈልጋላችሁ። እና መልሶችን ብትመልሱ ሰዎች ወደ ፈጣሪ መምጣት ይችላሉ፣ ወይ ደግሞ ወደ ትክክለኛው መንገድ መምጣት ይችላሉ። እና ይሄ ነገር ቢመለስልኝ በጣም ያስደስተኛል፣ ልቤም ያርፋል። እና እባካችሁ የቻላችሁትን ያህል ጥረት አድርጉና እንደዚህ አይነት ጥያቄዎችን መልሱልኝ። በሌላ ጥያቄ እንገናኛለን። ስላዳመጣችሁ እጅግ በጣም አድርጌ አመሰግናለሁ። የሁሉ ፈጣሪ የመልካሙና የበጎ ነገር ሁሉ ፈጣሪ ይባርካችሁ። ተባረኩ። ስላዳመጣችሁን ጊዜያችሁን ሰውታችሁ እጅግ በጣም አድርጌ አመሰግናለሁ። ተባረኩልኝ።